ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በሕይወታችን ላይ አለ። ሕይወቴን ከፍዬ ነፃ ወጥቷል። ሞት ነው የሚገባው ሲል እሞትለትና በሕይወት ይኖር። ማንም ሊገዛ አይችልም ሲል እኔ እገዛዋለሁ በደሜ። ሕይወቴን ከፍዬ ሕይወቱን ነፃ ወጥቷል። እኔ ያለውበት መጥቶ ያለበት ይዞ ይለብ አሁን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት፣ አትላቀቀው። ስለዚህ ኢየሱስ መጣ ራሱ ገንጥሎ ነው እንዲህ ንቅላ። እኔ የምከፍለው ክፍዬ የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። አየህ እየተመካን ያለ ነው በጽድቃችን አይደለም፣ በራሳችን አይደለም፣ በምሰራው በምታገለው አይደለም። ኢየሱስ በሰራው ስራ የተከፈለ ክፍያ አለ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን እልካለሁ፣ በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በሕይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። የሳንቲፊኬሽኑ ስራ ወይንም የመቀደሱ ስራ እየተሰራ ነው። ግን መንፈስ ቅዱስ ስህተት አልባ የሆነ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ግን ለመኖር ወርዷል። እየደከምን እየሳትን እየበደልን ደግሞ እንደገና እየተነሳን እንደገና እየበረታን እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው የኢየሱስን ደም ብሎ እንዴት እኔ ኃጢአተኛ ውስጥ ለመግባትና ለመኖር ፈቀድክ ስትለው የኢየሱስን ደም አይቼ ስበድል ስትለው በክርስቶስ ደም እየቀደስኩ እኖራለሁ። የኢየሱስ ደም ወደር የለው። ክብር ለእግዚአብሔር ለአምላካችን ይሁን እና ቁጥር 14 ላይ ምን ብሎ ነው የሚጀምረው? ቁጥር 14 ላይ በዘላለም መንፈስ አማካኝነት አይደለም የሚለው? በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝነት ራሱን በዘላለም መንፈስ አማካኝነት ይህንን ሐሳብ ባለፈው 15 ቀን ጀምሬዋለሁ አይደል? በዚህ በጌታ በኢየሱስ ክርስቶስ የመስቀል ሥራ የማዳን ሥራ ላይ የእግዚአብሔር መንፈስ አለ፣ እግዚአብሔር አብ ደግሞ አለ፣ እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ደግሞ በመስቀል ላይ የኛን ኃጢአት ተሸክሞ የመስዋዕትነትን ሥራ ደግሞ እየሰራ አለ። ስለዚህ በዚህ ሥራ ላይ በዚህ ቁጥር ውስጥ ሥላሴ አለ ተባብለን ባለፈው ዝም ብዬ ነካክቸዋለሁ እና ይሄ ዘላለማዊ የሚለው ቃል በዕብራውያን መጽሐፍ ላይ በጣም በተደጋጋሚ የገባ ቃል ነው። ምናልባትም እያጠናኑ ስለመጣን ከምዕራፍ 5 አካባቢ ጀምሮ የሚያነሳቸው ክፍሎች አሉ። ምናልባት ለእናንተም እንዲሆናችሁ እስቲ አንዳንድ ክፍሎቹን ሄደን እናንብባቸው። ምዕራፍ 5 ቁጥር 9 ላይ እዚሁ ዕብራውያን ምዕራፍ 5 ቁጥር 9 ላይ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። ዘላለማዊ የሚለው ቃል ከጌታ ከኢየሱስ ክርስቶስ ጋር ተያይዞ በተደጋጋሚ ነው የገባው። ምናልባት ያነበብነው ምዕራፍ 9 ቁጥር 14 ላይ ያነበብነው ምን የሚል ነው ያነበብነው? ምዕራፍ 9 ቁጥር 14 ላይ የዘላለም መንፈስ፣ ምዕራፍ 5 ቁጥር 9 ላይ ያነበብነው ኢተርናል ሳልቬሽን የዘላለም ድነታቸው ምክንያት ነበር ኢየሱስ ይላል። ራሱን በዘላለማዊ መንፈስ አቀረበ ነው የሚለን እዚህ ላይ። ለኛ ለምናምን ደግሞ የዘላለም ድነት ለማግኘት ምክንያት ሆነላቸው። ኢተርናል ሳልቬሽን ለማግኘት ጌታ ኢየሱስ ክርስቶስን እንደ ሊቀ ካህን አድርጎ ያቀርበዋል። ዘላለማዊ የሚለው ቃል በተደጋጋሚ ገብቷል። አንዱ የዚህ የዕብራውያን መጽሐፍ ቲም ነው። አንዱ ቲሙ ይሄ ነው። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። እስቲ አሜን በሉ። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት ነው። ጎናቸው ያሉ ሰው ንኩትና ለዘላለም ነው ዳንከው ብሉት። ሌላው ምዕራፍ 9 ቁጥር 12 ላይ አውጡት። ምዕራፍ 9 ቁጥር 12 ምንድነው የሚለው? የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ኢተርናል ሪዴምሽን፣ የዘላለም ቤዛነትን ለማግኘት ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ
ዘላለማዊ ቤዛነት ተገኝቷል። ክብር ለእግዚአብሔር ይሁን። ኢተርናል ሪዴምፕሽን ዘላለማዊ ቤዛነት አይተካም የኢየሱስ ሥራ። ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ክብር ለእግዚአብሔር ይሁን። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለዋል። ለኃጢአት የሚከፈል ክፍያ አሁን ቤዛነትን የምናወራ ከሆነ ሪዴምሽንን የምናወራ ከሆነ እያወራን ያለነው ክፍያ ነው አይደል? ስለ ቤዛነት ይመስልኛል ቆላስያስን ሳስተምር ተናግሬያለሁ። እዛችኛዋ ቤት እያለን ተናግሬያለሁ አይደል? አንድ የግሪክ ቃል አለ። መንፈሳዊ ጊያንም ሳስተምር ተናግሬያለሁ። አንድ 5 የሚሆኑ ግሪክ ቃላቶች አሉ አይደል? አጎራ፣ አጎሪድዞ፣ ኤክሳጎሪድዞ፣ ሉትሮና አፖሊትሮሲስ የሚሉ ቃላቶች አሉ። እና ቋንቋው ወይንም ቤዛነት የሚለው ቋንቋ ኖርማል ክፍያ አይደለም። የባሪያ ንግድ ላይ ያለ የባሪያ ገበያ ቋንቋ ነው። ስለዚህ ዘላለማዊ ቤዛነት በክርስቶስ ኢየሱስ በኩል ተገኝቷል ከተባለ ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎልኝ ጨርሷል። እስቲ አሜን በሉ። ስለዚህ እኔ የምከፍለው ክፍያ የለም። የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጥላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለዋል። እሺ እንደው ለማስታወስ ያክል ልንገራችሁ። ቤዛነትን አጎራ የባሪያ ንግድ ነው አይደል? የባሪያ ገበያው ማለት ነው። አጎራ ማለት የባሪያ ገበያ ማለት ነው። ባሪያው አለ፣ የሚሸጥ ባሪያ አለው። ገበያው 3 አካል አለው። አንደኛ የሚሸጥ ባሪያ አለው ገበያው ላይ፣ ሁለተኛ ባሪያውን የሚሸጠው አካል አለ፣ ሶስተኛ ባሪያውን መግዛት የሚችል ባለጠጋ አለ። 3ቱ ሲሟሉ ነው የባሪያ ገበያው ሙሉ ነው ተብሎ ንግዱ ይጀመራል ማለት ነው። ስለዚህ አሁን እኛ ለመሸጥ ቀርበናል። በሰራኑ በደል ምክንያት ተይዘን ባሪያ ሆነናል፣ ተይዘናል፣ ታስረናል። አሁን በማይታዘዙት ልጆች ላይ የሚሰራ መንፈስ አለቃ አለ። እሱ ይዞን ነበር። አሁን ባይዘው ነፃ ወጥተን ነው እዚህ ያለነው። ነፃ ያልወጣ ካለ በኋላ ነፃ እንዲወጣ ጠራል። እና ባሪያ ሆነን እጅና እግራችን ልናመልጥም ልንፈታም ልንሮጥም አንችልም። ታስረን ቆመናል። እና ዋጋ ሊያወጣብን ወይንም ሊያስማማን እሱን አይነት ነገር ወክሎ የቆመው ደግሞ ያው ጠላታችን የቀድሞ ገዣችን አሁን የምንረግጠው ማለት አሁን በኢየሱስ ክርስቶስ ስም የምናባረው። ክብር ለኢየሱስ ይሁን። እስማ የተሰራልን ስራ እኮ። ከዛ ውጪ ባለጠጎች ደግሞ ይህንን የወደቀውን የሆነም ባሪያ ተደርጎ የተያዘውን ሰው ለመግዛት ደግሞ ባለጠጎች አሉ። እና ሻጫችን ቆሞ ዋጋ ሳያወጣ እኛ ታስረን ቆመናል። ነፃ መውጣት እንፈልጋለን፣ እንታገላለን። ከአቅማችን በላይ ነው። ሰንሰለቱን መበጠስ አንችልም። የእግር ብረቱን መቁረጥ አንችልም። ማምለጥ እንፈልጋለን ግን አንችልም። እርግጠኛ ነን እንደማናመልጥ። ነፃ ሊያወጣን የሚችል ፈላጊዎች ነን። እና ኢየሱስ የባሪያ ገበያ ውስጥ ገብቶ ቁጭ አለ። መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል ጠራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። አጠገቡ ያሉት ወንበዴዎችም ልክ እንደሱ እኮ ፀሐይ ላይ እኮ ተሰቅለው አሉ። የኢየሱስ የሚለየው ባሪያን ገበያ አክሰስ አረገው። ኢየሱስ ገባ ገበያ ውስጥ እና ገብቶ ቁጭ አለ። እና ሁል ጊዜ ገበያውን የሚጀምረው ሻጭ ነው። ሻጩ ምንድነው የሚሉት? ኦክሽነር ነው፣ ዋጋ ውጪ ነው። እና መነሻ ዋጋ ብሎ ይጀምራል። ከዛ ቶሎ ጥር ያለ ሲጠራ ከባለጠጎች መካከል አንዱ እጁን ብድግ ካረገ በጠራህበት ገንዘብ እገዛዋለሁ ነው። እና ገና ዋጋ ውጪ ዋጋ ሳያወጣ ኢየሱስ የባሪያ ንግድ ሕግ ጥሶ እጁን ብድግ ከመሃል ድንገት ብድግ አረገ። ካሉት መሃል ስዕሉን እንዲገባችሁ ብዬ ነው እንጂ አሁን ከኢየሱስ ውጪ ሌላ ገዥ ያለ እያልኩ አይደል። እና ብድግ አረገ እጁን። በምን ያህል ትገዛዋለህ ሲባል በደሜ እገዛዋለሁ አይደል? ኤፌሶን ምዕራፍ 1 እኮ የሚለው እሱ ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል። እና ይሄ ሉትሮ የሚለው ቃል ማለት ነው። ሉትሮ ራንሰም፣ ክፍያ። የዘላለም ቤዛነት ተገኝቷል ማለት ቃሏ እንደው ዝም ብላ አንድ ሴንቴንስ የሆነ አረፍተ ነገር እንዳትመስላችሁ። ይሄ ሁሉ የመስቀል ስራን የምትጠቀልልች እኔ ገዛዋለሁ አለ። በምን ሲለው በደሜ አለ። የትኛውም ባለጠጋ ለየትኛውም ባሪያ በየትኛውም ዘመን ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል።
ከዚህ በኋላ ማንም ይሄንን አይነት ክፍያ ከፍሎ እኔን ከእጁ ሊያወጣኝ አይችልም። የመጨረሻው ክፍያ ተከፍሏል። ሰማይና ምድር ቢሸጥ አንተን አይገዛም። እንደናንተ ውድ የለም እና እገዛዋለሁ አለ። በቃ ካቅም በላይ ነው። ሰበረው። እንትኑ የእንትን ባር አለው እዚህ ድረስ ቢያንስ ይሸጣል እስከ ዛሬ የሚለው ኢየሱስ ገነጠለው። በቃ በደም ውስጥ ይወጣል። ሕይወቴን ከፍዬ ነፃ ወጣዋለሁ። ሞት ነው የሚገባው ሲል እሞትለትና በሕይወት ይኖራል። ማንም ሊገዛ አይችልም ሲል እኔ እገዛዋለሁ በደሜ ሕይወቴን ከፍዬ ሕይወቱን ነፃ ወጣዋለሁ። ኢየሱስ መጣ። ከቀድሞ ባሪያ ካረገን እጅ ገንጥሎ ወጣል። ገንጥሎ አውጥቶ ነፃ ነህ አይደለም ያለኝ። ኤክሳጎራዞ ማለት ኤክስ ማለት አውት ኦፍ ማለት ነው። ከገበያ ሁሉም እያዩኝ ይዞኝ ወጣ። ወክ እያረኩ አብሬ ወጣው። እርግጠኛ አይደለም ነፃ ወጥቼ ነው። እንዴት ነፃ ወጣህ? ምን አረጋለህ? ምን ለምን? እንዲሁ በነፃ ስለምወድ ብቻ። አዎ ምን ፌቨር ፈልገ? ምንም አልፈልግም ከኔ ጋር እንድትኖር። አሁን ይሄንን ነው ሰው መቀበል የሚያቀተው። የሆነ ነገር ሲደረግልን የሆነ ነገር እንጠብቃለና የሆነ ነገር ሰው ካረገልንም የሆነ ነገር ኤክስፔክት ያደርግብናል። እግዚአብሔርስ እንዲሁ ምንም አይደለም ፈልገው ካንተ ጋር መኖር ነው ፈልገው። ይሄንን ሁሉ በነፃ አዎ በነፃ ቤዛነት። ክብር ለኢየሱስ ይሁን። ይዞኝ ወጣ፣ በአባቱ ቀኝ ያስቀመጠኝ። ኢተርናሊ ሪዲምድ ለዘላለም ኢየሱስ ዋጅቷል። የዘላለም ቤዛነት። ክብር ለኢየሱስ ይሁን። ነፃ ወጣሃል ብሉት ጎናቸው ያለውን ሰው። 9:15 ምንድን ነው የሚለው እዚሁ ላይ ምዕራፍ 9 ቁጥር 15 የዘላለም ርስት አይደል? ኢተርናል ኢንሄሪታንስ። የዘላለም ርስት ምንድነው? ምክንያቱ ኢየሱስ ነው። ያው ተስፋ የተሰጠውን የዘላለም ርስት እንዲቀበሉ እነማ እኛ። ርስታችን ምን ያክል ዓመት የሚቆይ ነው? ዘላለማዊ ነው። ዘላለማዊ ነው። ይሄ ርስት የት ነው ያለው መሰላችሁ? አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ዴዝ ፕሩፍ ነው፣ ሲን ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ ነው። ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር የምንሆነው። ከዚህ ውጪ ተስፋ የለውም ክርስቲያን። ከዚህ ውጪ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅብህ። ክርስቲያን ያረገን ዘላለማዊ ርስት በሰማይ አለ። ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ ነው። በመስቀል ላይ የሰራው ስራ ነው፣ የፈሰሰው ደም ነው። ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁም አይሰጡን? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቀን ትተው ነው የምትሄደው። ሰማይ ለዘላለም ነው የምንኖረው፣ ዘላለማዊ ነው ርስቱ። እስቲ አሜን በሉ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል፣ ለዘላለም ይኖራል። ክብር ለኢየሱስ ይሁን። የመጨረሻው ቁጥር 14 እዚሁ ቁጥር 14 በዘላለም መንፈስ አማካኝነት ራሱን ነውር አልባ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝነት ራሱን፣ በጣም አስገራሚ ቃል፣ ራሱን ነውር አልባ መስዋዕት አድርጎ
ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱን ነው ያቀረበው። ሌላ አቅራቢ የለውም። ራሱን ነው ያቀረበው። ነውር አልባ ነው ኢየሱስ። ስህተት የለውም። ኃጢአት አያውቀውም። ለዘላለም ቅዱስ ነው። ራሱን መስዋዕት አረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ ነው። በዘላለም መንፈስ አማካኝነት ራሱን እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ ነው። የፈሰሰው የሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው። አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለራሱም ጭምር ኃጢአት ነው። ቀጥሎ ስለሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነው። ነውር አልባ ነው። ሲንለስ ነው። ኃጢአት አያውቅም እኮ አናውቅም። እኛ ከፍጥረታችን የቁጣ ልጆች ነን። አሁን ከኃጢአት መገላገላችን እኮ ነው የሚያስደንቀው። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም። ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው። በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ። እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ካህኑ ራሱ። ይሄው እንደሱ አይደል የሚለው? መስዋዕት አደረገ ራሱ። ቀጥሎስ ለእግዚአብሔር አቀረበ ራሱ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ? የቀረበው መስዋዕት ለእግዚአብሔር ነው። ለእኔ ሲል ነው ግን ያቀረበው። ስለ እኔ ነው ተክቶኝ ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ ይኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔን ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም፣ አዎ ያኛው ያንን ማድረግ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ አይችልም? እንዴት አይችልም ሊያነጻኝ? ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝም? ህሊናችን በክርስቶስ ደም ተቀድሷል። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው፣ እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ስራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋለሁ። ክብር ለኢየሱስ ይሁን። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው።
በድሉ የሚል ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ ቤት። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ስራ ሕሊናን የሚቀድስ አንድ ቃል አለ። ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲህ አለ፣ በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ስራ። ክብር ለኢየሱስ ይሁን። እስቲ የኢየሱስ ደም በሉ እስቲ። አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁና ሐሳቤ ልጠቅልላችሁ። ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምን አይነት ቃል! አሁን በደሙ ከጸደቅን የክርስቶስ ደም አጽድቆናል። በደሙ ከጸደቅን በክርስቶስ ደም ጸድቀናል። ጻድቃን ነን። እየታበይን አይደለም፣ መጽሐፍ ቅዱስ ነው የሚለው። እስቲ ክርስቲያን ይሆናችሁ ይሄ ሁሉ ጻድቅ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። አሁን እግዚአብሔር ሲያየን ተቆጥቶ አይደለም፣ ልጆቼ ለምን? የክርስቶስ ደም አጽድቆናል። አሁን በደሙ ከጸደቅን I am justified አለ ጳውሎስ። ጎናችሁ ያለው ጸድቅ ያለው ንገሩት። ይሄ ቸርች ነው፣ ሌላ ነገር አላባበላችሁ። ምን ጸድቅ ያለው በሉት። yes ይሄው መጽሐፍ ቅዱስ ነው የሚለው። ይሄው ጸድቅ ከጸደቅን አለ በክርስቶስ በደሙ ከጸደቅን። ምን አይነት ደብዳቤ መሰላችሁ? ሮሜ በደሙ ከጸደቅን አለ። ዋው! የሮም ቅዱሳን አሜን ሲሉ ታዲያ ከእግዚአብሔር ቁጣ እንዴት አንድንም? እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል ጳውሎስ። ድነሃል። በምን? በክርስቶስ ደም። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምንድን ነው የተቆጣው? ጠልቶን ነው? አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ እዛ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ የያዘ ኃጢአት አስቆጣው እግዚአብሔርን። የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን እልካለሁ፣ በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። ያው ሮሜ 5:9 ሌላ አንድ ጥቅስ ላስነብባችሁ። ኤፌሶን ላይ ምዕራፍ 1:7 በደሙ ምንድን ነው የሚለው? ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም። የኃጢአት ስርየት ፎርጊቭነስ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅር አለ። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶልኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ።
በጣም ፓወርፉል ነው ኢየሱስ ደም። በጣም እንዳትሰቃዩ በአንዳንድ ነገር። አለማወቅ ነው የሚያሰቃየን ታውቃላችሁ አይደል? አለማወቅ ስለማናቅ ሰይጣን ይመጣና ባላወክበት በኩል ነው ግራውንድ የሚያደርገው። አታውቅማ ይመጣን አንተ ኃጢአተኛ ሲል ጥቅስ ይመጣልና ልቡን እየደቃ የሚል ከዛ እንዴ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። አየ እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በመሰራው በመታገለው አይደለም። ኢየሱስ በሰራው ስራ ነው። የተከፈለ ክፍያ አለ። የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት አሁን መክደኛ አይደለም ያለው ማስወገጃ ተገኘ። እንዲህ ሚከድ መክደኛ አይደለም ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ክብር ለኢየሱስ ይሁን። ብሉይ ኪዳን ድሮ ባይዘው መሪያቸዋለሁ ሂዱ ይላል። ሰዎቹ አይመጡም ፊቱ ለምን ሸፍኗቸው ነው። አሁን ውስጥ ነን ያለነው ቅድስናው ፊት ነው የቆምነው። የእግዚአብሔር ቅድስና ፊት ኢምፖሲብል አይቻልም። የኢየሱስ ደም ነው በቃ። ጳውሎስ እንዴት ተኩራርቶ መሰለ የሚያወራው። ስለ ሌላ ነገር ሊሸማቀቅ ይችላል። ባይዘው የጳውሎስ ስለ ራስ አውራ ብትለው አለኮ በጣም 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 ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል ስለ ራሱ። እያፈርኩ እናንተ ሰነፍ ትታገሳላችሁ፣ እንደው እንደ ሰነፍ አወራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ። ማንም ትምክቴን ከሚወስድብኝ ሞት ይሻለኛል ነው የሚለው። አያስነካህም። ለምን? በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም ነው። በእግዚአብሔር ጽድቅ ፊት ምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ሌላ ለዛ ነው ሌላ አያስፈልገኝም። ኢየሱስ ኦሬዲ ሰርቶ ጨረሰ። ማንም ይገባው ማለት ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ እንትን ሊለኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ነው። ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ ነው። ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመ። የኢየሱስ ደም ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን፣ አክሰስ ተደረገ። እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ። በቃ ተቻለ። ኢትስ ኦል አባውት አክሰስ። ኒው ቴስታመንት አክሰስ ተደረገ። እግዚአብሔር ቅድስተ ቅዱሳን ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባ ነው። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛንስ ኑ ነው ያለን። እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግርድ ብለን የገባነው በሙሉ ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም አይቻልም። ማንም ሊከሰን አይችልም። እመካለሁ። ታውቃላችሁ፣ እንኳን ክርስቲያኑ እንኳን ወንጌል ገባኝ። በእውነት እንኳን ስለ ኢየሱስ ብቻ የምናወራ ሆነን ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራችሁ። አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራላችሁ? አለ እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ ዓመት በኋላ። አለ አንድ አይነት ነን ሁላችንም። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል።
ተችሎታል። የኃጢአት ስርየት በክርስቶስ ደም በኩል ተገኘ። ቤዛነት ተገኘ። ጳውሎስ አሁን በቃ ፈልጋለሁ አይደለም ያለው፣ አገኘን አለ እና አላማትርም፣ አልንከራተትም፣ አልንቀዠቀዥ፣ አልቅበዘበዝም። የክርስቶስ መስቀል አካባቢ ነው መቆየው። እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል የዩኒቨርሳል ቸርች እኮ ንግግሯ፣ ጩኸቷ፣ ድምጿ፣ ስብከቷ፣ ኑሮዋ የመኖር ምክንያት፣ መሞትም ካለ የመሞቻ ምክንያት አይደል። እኛ ግን የተሰቀለውን ክርስቶስን እንሰብክ። ለምንድን ነው የሚሉት? ይሄ ሁሉ ስራ የተሰራው እዛ ላይ ነው። የተሰቀለው ክርስቶስ ነው። ደሙ የፈሰሰው እኮ እዛ ጋር። የተወለደው ግን ለመሞት ነው። አፍተር ኦል ኢንካርኔሽኑን ካወራው ኢትስ ኦል አባውት ክሩሲፊክሽን። ስጋ ለበሰ ካልኩኝ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኜ ሊዮ ብሎ አይደለም ሰው የሆነው። እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው። እኔ ያለውበት መጥቶ ያለበት ይዞ ለመሄድ አሁን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት። አትላቀቀውም። ስለዚህ ኢየሱስ መጣ፣ ራሱ ገንጥሎ ነው እንዲህ ንቅል አደረገ። እኔ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም። ባይዘው በቃ ከዛሬ ጀምሮ ያልክ ቀን ይብስባል። ኢየሱስ ስትል ነው ንቅል ያደርጋል። አየህ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሳይንስ አያደርግም። አየር ላይ ነው የምትንሳፈፈው። የተሰቀለው የሁሉ ነገር መካከለኛ፣ የመከበራችን መካከለኛው መሰቀሉ። ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ ነው። የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ ነው። በፍጹም ሌላ ነገር አናወራም። ለምን ነው አናወራ? የለም እግዚአብሔር ያከበረው ይሄንን ነው። ተናገሩልኝ ያለ መጽሐፍት ሁሉ የሚያወራው ስለዚህ ነው። መጽሐፍት ሁሉ የሚያወራው ስለዚህ አጠገብ ያሉትን እነ ጴጥሮስን ገንዘብ ያደረጋቸው ሞቶ ነው። ባይዘው 3 ዓመት ተኩል አብረን ተምርሃል፣ በቃ ከዚህ በኋላ ከኔ ጋር አይደለም ያለ ሁዳም ተምሯል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘብ ሆኑ አብረው አሳልፈው። የኢየሱስ ደም ክብር ለእግዚአብሔር ይሁን። ስለዚህ እናንተ ጊዜ ስታገኙ አንደኛ ዮሐንስ ምዕራፍ 1 ቁጥር 7ን አንብቡ። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ከምን ከኃጢአት ከንትን አይደለም የሚለው ምን ሰርተሃል እንባባል አንተ አትድንም ነው የምንባባል። የኢየሱስ ደም ከኃጢአት ሁሉ ያነጻል በሉት። በቃ የሰራውን እንዳዘረዝር ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንገር። ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። ከምንም ውስጥና አንዳንድ ሰው በእውነት ነው የምላችሁ ጥሩ ሰው ክርስቲያን ካልሆንክ ግን ጥሩ መሆን አያድንም። እግዚአብሔር የተቀበለው ሞራሊ ጥሩ የሆነ ሰው አይደለም። የልጁን ደም ነው የተቀበለው። በክርስቶስ ደም በኩል ካልሆነ አንዳንድ ሰው እንደዚህ ይላል፣ እኔ እንትን አላረግ። ከዛ አንዳንዴ ደግሞ እኛ ደግሞ ከክርስቲያን ይሻላል። አይሻልም። የኢየሱስ ደም የፈሰሰበት ሰው የጊዜ ጉዳይ ነው። በርዙን አግኝቷል። ሳይንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋለህ። የጊዜ ጉዳይ ነው። እየደከምክ ሊሆን ይችላል፣ ይነቀልልሃል። መንፈስ ቅዱስ ይሰራል፣ ውስጥ ቁጭ ብሎ ይፈነቃቀልልሃል። ከክርስቲያን ይሻላል እንላለን እንዴ? ኧረ በፍጹም ደግማችሁ እንዳትሉ ይሄንን ቃል ከዚህ በኋላ ክርስቲያን ያደረገ እኮ ኢየሱስ ደም ነው። ደሙ እንዴት ነው ማቃለለው? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም ነው። እስቲ አሜን በሏ። እኔ እንዴት ደስ ይላል። የልጁ የክርስቶስ ኢየሱስ ደም ይልና ከኃጢአት የኢየሱስ ደም ማንም ዓለም ላይ ነምበር 1 የሚባል ነፍሰ ገዳይ ከመጣ እሺ ካለ እቀበላለሁ ካለ መንግስት ሊጠይቀው ይችላል። እግዚአብሔርስ ተቻዋል። ያን ሁሉ እኛ ምንለው እግዚአብሔር ያን ሁሉ አይልም።
ሰርዤዋለሁ እና ደግሜ አላስበው። እንደዚህ ሲያይ በክርስቶስ ደም በኩል ሰውየውን እያየው ልጄ የኢየሱስ ደም እስቲ ጮክ በሉና እስቲ የኢየሱስ ደም በሉ እስቲ ድገሙና እስቲ የኢየሱስ ደም በሉ እስቲ